ሰላም ሰላም ጤና ይስጥልኝ የቻናላችን ቤተሰቦች በቅድሚያ ዛሬ ለአርሰናል ደጋፊዎች እንኳን ደስ አላችሁ ብዬ ነው የምጀምረው። ያው አርፍጄ ቪዲዮ ብቀርጸውም ያው የደስታ መግለጫ አረፍድምና እንኳን ደስ አላችሁ በእውነት ይገባችኋል እላለሁ። ዛሬ በአውሮፓ እግር ኳስ ዙሪያ የተሰሙ እጅግ አስገራሚ ሰበር ዜናዎችን ይዘንላችሁ ቀርበናል። አርሰናል ከ22 ዓመታት ረጅም ጥበቃ በኋላ በመጨረሻም የፕሪሚየር ሊጉን ዋንጫ ማንሳቱን አረጋግጧል። ይህንን ተከትሎ ግን ፔፕ ጋርዲዮላ ከማንቸስተር ሲቲ ሊለቅ እንደሚችል የሚጠቁሙ እጅግ አስደንጋጭ አስተያየቶች ተሰጥተዋል። በሌላ በኩል ማንቸስተር ዩናይትድ ቤት ማይክል ካሪክ ካመጣው ተአምር ጀርባ ምን ምስጢር አለ? ካፒቴኑ ብሩኖ ፈርናንዴዝ ስለ ሩበን አሞሪም መባረር ምን ተናገረ? እንዲሁም አስቶን ቪላ ዛሬ ምሽት ለታሪካዊ ዋንጫ ይጫወታል። እስከ መጨረሻው አብራችሁ ከቆያችሁ ይህንና ሌሎችን መረጃዎችን ይዘንላችሁ ቀርበናል። ከዛ በፊት ግን ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ ላይክ፣ ሼር ማድረጋችሁን አትርሱ እንላለን። አብራችሁን ቆዩ። አድማጮቻችን ተመልሻለሁ። ከ22 ዓመት በኋላ ከ2004ቱ የማይሸነፈው ስብስብ ዘ ኢንቪንዚብል በኋላ ለመጀመሪያ ጊዜ መድፈኞች የእንግሊዝን ፕሪሚየር ሊግ ሻምፒዮን መሆናቸውን አረጋግጠዋል። አርሰናል በርንሌን 1-0 ካሸነፈ በኋላ ብቸኛው ተፎካካሪ ማንቸስተር ሲቲ ከበርንማውዝ ጋር 1-1 በሆናቸው ውጤት በመለያየቱ ውድድሩ ሊጠናቀቅ አንድ ጨዋታ እየቀረው አርሰናል ዋንጫውን ጨብጦታል ወይም አንስቶታል ማለት ነው። እንኳን ደስ አላችሁ የአርሰናል ደጋፊዎች ይገባችኋልና። ይህ ድል ታሪካዊ ነው። ማይክል አርቴታ በሊጉ ላይ ተጫውቶ ካሳለፈ በኋላ በስራ አስኪያጅነት ዋንጫውን ያነሳ የመጀመሪያው ሰው ሆኗል። በሌላ በኩል በእድሜም ትንሹ አሰልጣኝ ሆኖ ዋንጫ ያነሳም አሰልጣኝ እሱ ብቻ ነው ማለት ነው። ሌላው አስገራሚ ታሪክ ደግሞ ማክስ ዶማን የተባሉ ታዳጊ በ16 ዓመቱ ከ139 ቀን 5 ጨዋታዎችን በማድረጉ ምክንያት ማለት ነው በፕሪሚየር ሊጉ ላይ የሜዳሊያ ተሸላሚ በታሪክ ትንሹ የፕሪሚየር ሊግ አሸናፊ መሆን ችሏል ማለት ነው። ነገር ግን ትልቁ መነጋገሪያ ደግሞ ወደ የፔፕ ጋርዲዮላ ጉዳይ ስንሄድ የፔፕ ጋርዲዮላ አስተያየት ነው። ጋርዲዮላ ለአርሰናል እንኳን ደስ አላችሁ መልእክት ካስተላለፈ በኋላ ስለ ራሱ የወደፊት ቆይታ ሲጠየቅ የሰጠው ምላሽ በሲቲ ደጋፊዎች ዘንድ ድንጋጤን ፈጥሯል፣ ጥርጣሬ ውስጥም ከቷቸዋል። ጋርዲዮላ ሲናገር አሁን ስለ ስምምነቴ ምንም አልናገርም ነው ያለው። በመጀመሪያ በሚቀጥለው ቀናት በክለቡ ሊቀመንበሮች ጋር መነጋገር አለብኝ፣ ከዚያ በኋላ የምናየው ይሆናል ነው ያለው። ነገር ይህን ንግግር በፔፕ ጋርዲዮላ በማንቸስተር ሲቲ ያለው ታሪክ ማክተሚያ ላይ መድረሱን በግልጽ ያሳያል ተብሎ ተገምቷል ማለት ነው። የአርሰናል የደስታ አከባበር በተጫዋቾች እና በደጋፊው ዘንድ በጣም እየተከበረ ነው የሚገኘው። ግን በዚህ አላበቃም። አሁንም ቅዳሜ ግንቦት 30 በነሱ በፈረንሳይ ከፓሪስ ሴንት ጀርሜን ጋር የቻምፒየንስ ሊግ ፍጻሜ ጨዋታ አለባቸው። ይህንን ካሸነፉ በኋላ እሁድ ግንቦት 31 በነሱ ማለት ነው ከቀኑ 8 ሰዓት ጀምሮ ሁለቱንም ታላላቅ ዋንጫዎች በለንደን ጎዳናዎች ላይ በአንድ ላይ ሰለብሬት ይደረጋል ተብሎ ነው ፕሮግራም የተያዘው ማለት ነው። ያሳካላቸው እንግዲህ በዚህ አይነት መልኩ ያከበሩ ይሄዳሉ ተብሎ ይታሰባል። ፔፕ ጋርዲዮላም እንግዲህ ሀገሪቷን ፕሪሚየር ሊግ ሊለቅ ነው። የፔፕ ጋርዲዮላ እና የማንቸስተር ሲቲ ዘመን እያበቃ መሆኑን የሚያሳይ አዲስ ፕሪሚየር ሊጓ አዲስ ሙሽራ እየተቀበለች መሆኑን
የሚያሳይ ምልክቶች አሉ ማለት ነው። በሌላ በኩል ወደ ኦልትራፎርድ ስናመራ ማንቸስተር ዩናይትድ አስደናቂ ማገገም አድርጓል። ካፒቴኑ ብሩኖ ፈርናንዴዝ የአመቱ ምርጥ ተጫዋች ፉትቦል ኦፍ ዘይር ከሽልማቱም በተቀበለበት ወቅት የሰጠው አስተያየት የብዙዎችን ትኩረት ስቧል። ብሩኖ እንደሚለው ክለቡ በጃንዋሪ ወር ላይ ሩበን አሞሪምን አሰናብቶ ማይክል ካሪክን በጊዜያዊነት መሾሙ እጅግ ትክክለኛና የግድ መደረግ የነበረበት ውሳኔ ነበር ብሏል። አሞሪም ሲያብራሩ ዩናይትድ ስድስተኛ ደረጃ ላይ አሞሪም ሲባረሩ ዩናይትድ ስድስተኛ ደረጃ ላይ ተቀምጦ ነበር ነው የሚለው። ማይክል ካሪክ ቡድኑን ከተረከበ በኋላ ግን ክለቡ ወደ ሶስተኛ ደረጃ ከፍ በማድረግ የቻምፒየንስ ሊግ ተሳትፎን አረጋግጧል። ካሪክ አሁን የ2 ዓመት ቋሚ ውል ለመፈረም ተስማምቷል ማለት ነው። ብሩኖ አሞሪም ከሄደ በኋላ ወደሚወደው ቁጥር 10 ቦታ ተመልሶ በውድድር ዘመኑ 20 የጎል ወይም ጎል አጋዥ ኳሶችን አሲስት በመስጠት የቴሪ ኦነሪንና የኬቨን ደብሮይኔን ታሪካዊ ሪካርድ እኩል አድርጓል። የቀድሞ ካፒቴን ሮይ ኪን ይህንን የብሩኖን የሪካርድ ፍለጋ የሰርከስ ትዕይንት ሲል ቢተቸውም ብሩኖ ግን ጠንከር ያለ ምላሽ ሰጥቷል። ሰዎች ስለ እኔ የተለያየ አስተያየት ሊኖራቸው ይችላል፣ ነገር ግን ቡድኑን እንደማልረዳ ሊናገሩ አይችሉም ብሏል ማለት ነው። እኔ ሁልጊዜም የሚጫወተው ዋንጫዎችን ለማሸነፍ እንጂ ለግል ክብር ወሰን ወይም ደግሞ ለግል ክብሬ አይደለም ብሏል ብሩኖ። በመጨረሻም የብራይተን ጨዋታ ይህንን ሪካርድ የመስበር እድል አለው ተብሎ እየተገመተ ይገኛል ማለት ነው። በቀጣይነት ሌላ ዛሬ ምሽት የሚጠበቅ ትልቅ ጨዋታ አለ። የአውሮፓ ዩሮፓ ሊግ ፍጻሜ ኡና ኤምሬ እና አስቶን ቪላ የ30 ዓመት የዋንጫ ድርቃቸውን ለመስበር ዛሬ ምሽት በቱርኩ ኢስታንቡል ከጀርመኑ ፍራይቡርግ ጋር ይፋለማሉ። ይህ ቪላ ከ1982ቱ የአውሮፓ ዋንጫ ዩሮፒያን ካፕ ድላቸው በኋላ የሚጫወቱት የመጀመሪያው የአውሮፓ ፍጻሜ ነው ማለት ነው። ታዋቂው ግብ ጠባቂ ኤሚ ማርቲኔዝ ባለፈው ክረምት ከክለቡ ለመልቀቅ ተቃርቦ በቪላ ፓርክ ስታዲየም አልቅሶ እንደነበረ አስታውሷል፣ ወደ ማንቸስተር ለመዛወር ማለት ነው። አሁን ግን በቪላ መቆየቱ ትክክለኛ ውሳኔ ማድረጉንና ለክለቡ ያለውን ፍቅርም ገልጿል ማለት ነው። ተከላካዩ እንደዚሁ እዝሪ ኮንሳ በበኩሉ በሴፕቴምበር ወር ላይ መጀመሪያ 4 ጨዋታዎችን ሳናሸንፍ ስንቀር ተስፋ ቆርጠን ነበር ነው ያለው። አሁን ግን ለቻምፒየንስ ሊግ አልፈን እዚህ ፍጻሜ ላይ መድረሳችን ተአምር ነው ብሏል። በሌላ በኩል በመጨረሻ አድማጮቼ ስለሚቀጥለው የ2026/27 የፕሪሚየር ሊግ ውድድር ዘመን የወጡ ቁልፍ ቀናት ፕሮግራሞች ወጥተዋል። በ2026ቱ የዓለም ዋንጫ በክረምቱ ስለሚደረግ የሚቀጥለው የውድድር ዘመን ከተለመደው ቀን 1 ሳምንት ዘግይቶ ቅዳሜ ነሐሴ በእነሱ 22/2026 ይጀምራል ማለት ነው። እጣ ማውጣት ቀን አርብ ሰኔ 19 ቀን ይፋ ይሆናል። ማጠናቀቂያ ቀኑ ደግሞ እሁድ ግንቦት 30 2027 ይሆናል ማለት ነው። አዳዲስ ጉዳዮች በፍራንክ ስንመለከት ከታችኛው ሊግ ያደጉ ወደ ፕሪሚየር ሊግ የፍራንክ ላምፓርዱ የሚመራው ኮቨንተሪ ሲቲ ማለፉን አረጋግጧል። እንደዚሁም ኢፕስዊች ታውን በቀጥታ ሁለቱ ማደጋቸውን አረጋግጠዋል። በሶስተኛነት ለማለፍ ግን 2 ቡድኖች አሁንም ተፋተው ነው ያሉት። ሃል ሲቲ እና ሚድልስብራ ፍጻሜ ጨዋታ ያደርጋሉ።
የክረምቱ ዝውውር መስኮትን በተመለከተ ደግሞ ሰኔ 15 እስከ ነሐሴ 31 እነሱ 31 ምናምን ቀን ድረስ ስላላቸው እስከዛ ድረስ ክፍት ይሆናል ማለት ነው። የዛሬው እንግዲህ ፕሪሚየር ሊግን የመሳሰሉ የተለያዩ ሰበር ዜናዎችን መረጃዎችን እነዚህ ይመስሉ ነበር ይዤላችሁ የቀረብኩት ማለት ነው። እናንተስ በአርሰናል ሻምፒዮንነት ላይ ምን አስተያየት አላችሁ? ምን ተሰማችሁ? አስተያየታችሁን ስጡን እስቲ። ፔፕ ጋርዲዮላ በተመለከተ ደግሞ ከሲቲ ይለቃል ብላችሁ ታስባላችሁ? ምንድነው የናንተ ሀሳብ በዚህ ጉዳይ ላይ? አጋሩን። ማይክል ካሪክስ ማንቸስተር ዩናይትድን ወደ ቀድሞ ከርቡ ይመልሰዋል? ያላችሁን አስተያየት ከታች ባለው ኮሜንት ቦክስ ላይ አስፍሩልኝ። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። የሚቀጥለው ቪዲዮ እስከምንገናኝ ቻው፣ ሰላም።